ኢየሱስ ያድናል። እንዴት ደስናል በጌታ በኢየሱስ ክብር ለኢየሱስ ይሁን። እንደዚህ አይነት ጥንካሬም አለ። ስሙ ብቻ ላይክ በማድረግ ጀምሩ። ጀምረ ዲያሊሲስ ያረኩ ቀን ጌታ ኢየሱስ እንደኔ እዚህ ጋር ታሽጎ እዚህ ጋር ነበር እንትን ካቴተሪ እንደዚህ ታሽጎ በግሬ ስር እግሮቹን ዘርግቶ እንዳስተማሚ እንደዚህ ተከፈው ትራሱን ወደ በግርጌ በኩል ወደ ግድግዳው አድርጎ ያየኛል። ማን ነው እላለሁ። ለራሴ ነፍሴ ትመልስልኛለች። ጌታ ኢየሱስ። ታዲያ ጌታ ኢየሱስ እንደኔ ለምን ዲያሊሲስ ያደርጋል እንዴ? እንደኔ ለምን አንገቱ ታሸገላል? ነቃ። ከእንቅልፌ ስነቃ ነገርኳት። ለምን የገባኝ ወደ ይገባኛል። እኔ ህልምም ትንቢትም ይገባኛል። ለኔ ንገሩኝ በቃ ችግር የለም እላለሁ። እንዳልኩት ነው የሚሆነው። ከዛ ለካ ቁስሌ እሱ ጋር ነው ያለው። ሲሰማዋል ቁስሌ። አሜን። ይገባዋል። እንደኔ ታሟል። አሜን። ትዕግስት ማግኘት ስላለብኝ መማር ስላለብኝ ጌታ ማወቅ ስላለብኝ ጓደኛዬ ደግሞ ክርስቶሎጂ እየተፈተንሽ ያጨሻለሁ አይዞሽ እያልኩሽ አየሁ በህልም ያለችኝ። ጾም ጸሎት ይዛ 3 ቀን ትጸልይ ነበር። ቤቴ መጣ ከክፍለ ሀገር መጣ። ክርስቶሎጂ የሚባል ፈተና እየተፈተንሽ ነው ያየሁሽ። ንስቴ እግዚአብሔር የሚያወራው ሌላ የሚሆነው ሌላ አለችኝ። ተይው ዝም ብለሽ እግዚአብሔርን ክርስቶስን ስለማወቅ እያስተማረኝ ነው ጌታ እና ተስፋ አለኝ። አሜን። አሁን አይወራም ማለት ጊዜው አይደለም። አያምርም፣ ሰዎችንም አያንጽም። ግን እኔ ተስፋ አለኝ። አሜን። የምጠብቀው ተስፋ አለኝ። አሜን። እኔ ጌታዬን እጠብቀዋለሁ። አሜን። እና እንደሱ ነው። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ ይላል! ዋው! በጌታ ላይ እንዲህ ስትደገፉ ደስ አይልም? ምንም ይፈጠር ምንም በቃ እሱ ላይ ድግፍ ብሎ መኖር። ክብር ለኢየሱስ ይሁን። እንዴት ደስ ይላል! ዋው! አይወላችሁ ችግር ላይ ሆኖ ማውራትና ከዳር ሆኖ ለችግር ትንተና መስጠት ሁለቱም የተለያየ ጉዳይ ነው። ከዳር ሆኖ ለሚያወራ ሰው ቀላል ነው አይደለም፣ በቦታ ላይ ላለ ሰው ከባድ ነው። ይሄን በደንብ አውቃለሁ። ቢሆንም በሱ ላይ ተደገፉ። በእጁ ላይ መውደቅ አይሻልም? ደስ የሚል መልእክት ነው። ሙሉን ገብታችሁ ስሙ። በወንድማችን በአብርሃም ሚዲያ ላይ ነው ያለው። ክብር ለኢየሱስ ይሁን። ዋው! ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም አዳኙን አዳናት የነገረኝን በሙሉ እስከሚያደርግልኝ ታምኖ በአርባ ምንጭ ከተማ የምትገኙ የዚህ ተፈጥሮ አደጋ ሰለባ የሆናችሁ ወንድሞቼና እህቶቼ ለደረሰባችሁ አደጋ እጅግ በጣም እንዳዘንኩ ልነግራችሁ እወዳለሁ። እግዚአብሔር ይድረስላችሁ፣ እሱ ያበርታችሁ። እጅግ በጣም ብዙ የሀገራችን ልጆች አዳኛቸውን እያዳኑ በዕለት ተዕለት ኑሯቸው እንመለከታቸዋለን። ገነት እንገባለን ብለው አያምኑም። ነገር ግን ሲኦል ስንገባ ከሌ መጥቶ ያድነናል፣ ከሌ ከሲኦል ያወጣናል እያሉ በምድር ላይ አዳኞቻቸውን ሲያድኗቸው እንዲሁም ሲሰግዱላቸው ሲያመልኳቸው እንመለከታለን። ነገር ግን የሚያድን ክርስቶስ ኢየሱስ ብቻ ነው። በመስቀሉ ሥራ ስናምን ከእግዚአብሔር ጋር አስታረቀን፣ እንዲሁም ከዘላለም ሞት አዳነን። ዘላለም አድነኛል ብላችሁ ተስፋ የምታደርጉትን ቀንና ማታ ጎንቦስ ቀና እያላችሁ ፎቶ አስቀምጣችሁ ደግሞ እሱን ደግሞ ከአደጋ ለማዳን አይከብድም፣ አይጋጭም። አምላኬን እኔ እያዳንኩ ኧረ ቀልድ ነው በሉኝ፣ ቀልድ ነው በሉኝ። በኢየሱስ ስም ኢየሱስ ያድናል። ምንም ማድረግ አይቻልም። ከዚህ ጉድም ያወጣል። የኛ አምላክ መንፈስ ነው። እንደዚህ በፎቶ አንጠልጥለን በሆነ ነገር ይዘን ከአደጋ ለማዳን ኧረ በጌታ ኧረ ተው እሱ እኛን ይሸከመናል እንጂ እኛ እሱን ኧረ ይጋጫል። ኢየሱስ ሕይወት ይሰጣል። ኑ ወደ ኢየሱስ። ማምለጫ መንገድ እሱ ነው። ዋጋ ትክፈሉ። ክብር ለኢየሱስ ይሁን። ስሙኝንም እኔ መሰለው ውበት ይዘሽ ግን ማለት ወዴት የምትገቢ ይመስልሻል? ብትሞች ገነት ሲሆን ገስ ስታርጊ ዝም ብለሽ
እንጃ ነው የምገባው። እንኳን ሲኦል አይመስለኝም። ምክንያቱም እግዚአብሔር መሐሪ ስለሆነ ይምረኛል ብዬ አስባለሁ። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ቅዱስ ነው የሚል እግዚአብሔር ጋር ደግሞ ወራሽ ለመሆን አንድ ሰው ግዴታ ቅዱስ መሆን አለበት እና አንቺ ደግሞ እግዚአብሔር ፊት ልታቀርቢ የምትሽው ቅድስና ሊይፍላልኝ ብለሽ ታስቢያለሽ? እግዚአብሔር መሐሪ ስለሆነ ዳሚንስ እኔ ይቅርታ ስለምጠይቀው ፈጣሪ እንደሚምረኝ አውቃለሁ። ለምሳሌ መጽሐፍ ቅዱስ ላይ ደም ካልፈሰሰ ስርየት የለም ይላል። ዞሮ ዞሮ አንድ ነገር መሞት አለበት አንቺ እግዚአብሔር ፊት ምህረትን ለማግኘት ሰው አንቺ ያንን ምህረት እንዴት ነው የምታገኘው? በጥምቀት ነው። ምንድን ነው ስርየት ያገኘሽው? በጥምቀት ነው ስርየት ማግኘው በጥምቀት ነው። ታዲያ ማለት ደም ካልፈሰሰ ነው ስርየት የለም የሚለው እንጂ ጥምቀት ካልተጠመቅሽ አይደለም መጽሐፍ ቅዱስ። ለምሳሌ አንቺ ግን ንገረኛ፣ የጠየቅኝ አንተ ነህ። የክርስቶስ ኢየሱስ ደም ፈሶልሽ ስላንቺ አንቺ በፈሰሰው ደም በክርስቶስ ኢየሱስ ካመንሽ እግዚአብሔር ፊት ይቅርታን ታገኛለሽ። ከእግዚአብሔር ጋር የታረቅሽበት ዋነኛው መሰረትሽ ክራይስት ነው። አንቺ ኤኒ ታይም ወደ እግዚአብሔር ለመምጣት ስታስቢ በደሙ በኩል ከመጣሽ ሕይወትን ታገኛለሽ። እግዚአብሔር በደሙ ቅዱስ ያደርግሻል፣ የዘላለም ሕይወት ይሰጥሻል፣ ከራሱ ጋር ያስታርቅሻል፣ ከቁጣውም ደግሞ ትድኛለሽ። ሁላችንም ዞሮ ዞሮ ኃጢአት መስራታችን አይቀርም እግዚአብሔር ፊት። ምህረት ደግሞ የሚያስፈልገን ሰዎች ነን። እግዚአብሔር ደግሞ አንቺን ለመማር ግዴታ ደም መፍሰስ እንዳለበት ሁላ ያንን ደም ደግሞ ተክቶ ክርስቶስ ኢየሱስ ስላንቺ ሞቷል። ኃጢአት ደሞዝ ሞት ነው የሚለው። አንቺ ኃጢአተኛ ከሆንሽ ደሞዝሽ ሞት ከሆነ ግዴታ መሞት አለብሽ ማለት ነው ጻድቅ ለመሆን። የአንቺን ሞት ደግሞ ክርስቶስ ኢየሱስ ሞቶልሽ ከእግዚአብሔር ጋር አስታርቅ። እግዚአብሔር ልጁን የሰጠው ለአንቺ እንደማትቺ ደካማ እንደሆንሽ ምህረት እንደሚያስፈልግሽ ስላወቀ ልጁን አሳልፎ ሰጥቶሻል። አሁን በእግዚአብሔር አብ ፊት የምንገባበት ድፍረት አለን ይላል። ድፍረታችን ደግሞ ክራይስት ነው። በክርስቶስ ምንም ነገር አክሰስ ማድረግ ትችላለሽ ሰማይ ኢንጂሰስ። አመሰግናለሁ በጣም ማለት ነው ሪማይንደር ነው የሆነኝ ለኔ። አመሰግናለሁ። ክብር ለኢየሱስ ይሁን። ይሄ ነው ወንጌል። ኢየሱስ ብቻውን ያድናል። ጌታ ባርክ። በቃ እንደዚህ በተገኘ አጋጣሚ ስለ ኢየሱስ መናገር። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ ስሙንም። ጌታችን ኢየሱስ ክርስቶስን መጀመሪያ በጥፊ ያለው ሰውዬ ማን እንደሆነ ገምቱ። ታሞ አልጋ ላይ ተኝቶ አልጋህን ተሸክመ ሂድ ብሎ ያዳነው ሰውዬ ራሱ ነው። አይደለምና የሩቅ ሰው አይደለምና ጓደኛችሁ ማለት ነው። በጣም ጥሩ ያደረጋችሁለት ሰው፣ ብር ያበደራችሁት፣ በተቸገረ ጊዜ ብር ያበደራችሁት ሰው ራሱ ያዳናችሁት ሰውዬ ማለት ነው ይክዳችኋል። ስለዚህ ምንም አዲስ ነገር እንደሌለ እዚህ ምድር ላይ ማሳያ ነው ማለት ነው። ይሄ አይ ጥሩ መልእክት ነው። እኔ ወድጄዋለሁ። አሪፍ ነው። ግን ምንጩ ከየት ነው? ይክዳል። በሱ እስማማለሁ በእግዚአብሔር ላይ እንጂ በማንም ሰው ላይ አንደገፍም። ጌታ ኢየሱስ አልጋን ተሸክመ ሂድ ያለ ሰውዬ ነው በጥፊ የመጣው እንዴ ወገን። አረ ቁጥሩንና ምዕራፉን ንገሩን። ምየቱ ጋር ነው መጽሐፍ ቅዱስ ላይ እንደዚህ ነገር አለ እንዴ? ያላነበባችሁትን ነገር እንዴት ነው በድፍረት የምታወሩት? ለምታወሩት ሐሳብ ግብአት እንደሆን ጥሩ እንትን እንድሰጥ የሌለው ከየት መጣ እንደዚህ ነገር? ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንም ወደዳችሁ ጠላችሁ ከጥቂት አመታቶች በኋላ መሃል መርካቶ ላይ ዶላር ይበተናሉ። አመናችሁ አላመናችሁ መሃል መርካቶ ገበያ ላይ በሄሊኮፕተር ገንዘብ ይበተናሉ። የተቸገረ ትውልድ ኢትዮጵያ ውስጥ አታገኙትም። ይሄ መልእክት ለብዙ ሰዎች ሼር አድርጉት። የእግዚአብሔር መንፈስ ባለጸጋውን ታደርጓለች፣ ሐዘንም ከእርሷ ጋር አይጨመርም ይላል የእግዚአብሔር ቃል። ኮፒ ሊንክ አድርጉ። የግል ምኞታቸውን እንደምንም አድርጎ ከእግዚአብሔር ቃል ጋር ለማስማማት የሚሞክሩት ነገርስ በእነዚህ ምን ታለል ሰዎችስ እንደው በጌታ በኢየሱስ አንተ አሁን ላይ ሳስበው ጌታን ምንድነው የሆነ ወቅት እኮ እኛም ተሸውደናል። አስቡ ለነዚህ ሄደን ውሃና ዘይት ጌታ ኢየሱስ ሆይ አንዳንድ ሳስበው ይገርመኝ ምን ሆነን ነው የሆነ የሚያስነኩት ነገርማ አለ። ባይሆን እንደዚህ አይነት ግልጽ በሆነ ቋንቋ የሚወራ ውሸት መሃል መርካቶ ላይ ዶላር የሀገራችን ብር ቢሆን አይሻልም? ጠብቁ። መሃል መርካቶ ላይ ኢየሱስ ከሐሰተኞች ራሳችሁን ጠብቁ። ከሐሰተኞች ራሳችሁን ጠብቁ። ዓለም አቀፍ ኢንተርናሽናል እንትን ቸርች ሲባል ዘው ብላ አትግባ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንም ሊገሏት እንደሚሉትን ጭብጨባ መስሏታል። የቢምቢ ልጅ መጀመሪያ በረራ ሙከራ አደረገች አሉና በረራ እናቷ ጋር መጣች። እናት ደግሞ ጠየቀቻት፣ ቢምቢዬ እንዴት ነበር የዛሬ በረራ? በስማማሚ ውይ ሰው ሁሉ ሲያጨበጭብልኝ ለካ ሲያጨበጭብልኝ የምትለው ሊገሏት እንደሚሉትን ጭብጨባ መስሏታል። እያንዳንዱ ጭብጨባ ውስጥ ሞት አለ። እያንዳንዱ ስኬት ውስጥ ሞት አለ። ስለተሳካልን እማን ሞት፣ ሀብታም ስለሆን እማን ሞት፣ የተማርን ስለሆን
እማንሞት ይመስለን ይሆናል። በእያንዳንዱ ስኬት ጀርባ ሞት አለ። ሞት ግን ለገባው ለእግዚአብሔር ሰው መንገድ ይሆናል። የደስ የሚል ቆንጆ መልእክት ነው። በጣም ብዙ ወከባ እንትን የምትወዱ ሰዎች ሰምታችኋል። ክብር ለኢየሱስ ይሁን። ስሙኝንም ጨካኙ ነው። እውነቴን ነው የምላችሁ። ይሄ ህይወት ነው። ስራ ባይስተካከል ንግድ ቢበላሽ ይቀየራል። ይሄ ህይወት ነው፣ አይቀየርም። ታዲያ ላይ መጨከን ነው የሚያዋጣ። ዘላለም ነው። 70 ዓመት ታግሼ ዘላለምን በክብር ብኖር አይሻልም? 70 ዓመት ሰው በሸነና ብሎ ኢንተርቴን አድርጎ እንደፈለገ ኖሮ ዘላለም ላይ ከሚሰቃይ 70 ዓመት ጨከነ ብሎ ነከስ አድርጎ በአንድ ትንፋሽ ጨርሶ ዘላለም ላይ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ። ኢየሱስ በአባቱ ፊት ቢመሰክርልኝ አይሻለኝ? ሰው የፈለገውን ቢላችሁ ባይላችሁ። ሰው ደግሞ የጊዜ ጉዳይ ነው። የሆነ ቀን የነቀፈ ሰውዬ አቋም ካልቀየርክ የሆነ ቀን ያከብራል። ስታንድ ነው። አሜን በሏ። ይሄ ደስ የሚል መልእክት ነው። በሰው ምክንያት ይሉምታ ይዟችሁ ጎረቤት ሰፈር የሆነ ሰዎችን አይታችሁ አረ ቢሄድ ምን ይሰራል ህይወት አይሻልም? እናንተና ካንተ ህይወት ጋር እኩል አይሄዱም እኮ አንተ ብቻ ነው የምትጠየቀው። ሰው ደምራችሁ የምትጓዙ ሰዎች እንደ ሰማይ ስትሄዱም እኮ ይዛችሁ እኮ አይደለም የምትሄዱ፣ ብቻችሁ እኮ የምትሄዱ። ስለዚህ ወጣችሁ ወደ ኢየሱስ ማንንም ሳትሰሙ ህይወት ይሻላል። ጨክኑ። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም የኛ ስኬት በእጃችን ባለው ነገር አይለካም። ጌታ የሚፈልገን ቦታ በመሆናችን ነው የኛ ስኬት የሚለካው። በጌታ ምሪት ውስጥ ነው ያለነው ወይስ በራሳችን መንገድ እየሄድን ነው? እንመለስ፣ ጌታን ወደ መፈለግ። የሚያመልጠን ነገር የለም። በር መዝጋት ካለብን በር እንዝጋ፣ እንወራረድ። ልባችን ጌታን ይፈልገው፣ ውስጣችን ይቃጠል። ይገኝልናል፣ ጌታ ይገኝልናል። ዝም አይለንም መንፈስ ቅዱስ በብዙ ህልውናው ይጎበኘናል። ወንድሞቼ እናቶቼ፣ ይቀየራል አገልግሎታችን፣ ይቀየራል ህይወታችን። እግዚአብሔርን ፈልጉት በህይወትም ትኖራላችሁ። አንገቶቻችን ዝቅ አድርገን እንጸልይ። ያለ ጌታ መፍጠን ትርፉ ሞት ነው፣ ተሰባብሮ መመለስ ነው። ስለዚህ ከጌታ ጋር ቀስ እያልክ ሂድ። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙኝንም ቸርች ላለመሄድ ሰበብ የሚያበዛ ጀለስ። እሺ ሄሎ ሄሎ አባቴ ሰላም ነው? አለሁልህ ብራዘር፣ እንዴት ነህ? እግዚአብሔር ይመስገን አለሁ። አንተ እዛ አዲስ ግቢ ከገባ በኋላ ረሳኸኝ አይደል? አዲስ ላይፍ ስጀምር እንደዚህ ነው። አይ ዛሬ ምን እግርጣለሁ? ምን እግርጣለሁ? እየደወልኩልህ ነው። ለማንኛውም ቸርች አትሄድም? ዛሬ እሑድ ነው አይደል? አዎ። ልብስ አልታጠበም። እሑድን ይደውልልህና አብረን እንሄዳለን። ልብስ አላጠብኩም። እሑድ፣ ቀጣይ እሑድ። ሄሎ አንቺ ብርቃስ እንዴት ነሽ? ይሄን ምክንያቱም ተወሽ። ደህና ነኝ እግዚአብሔር ይመስገን። እሺ አሁን አትሄድም? ልደውልልህ ስል ነው የደወልክልኝ። አሃ እሺ። ይኸውልህ ከገጠር የሆኑ ሰዎች መጥተው ማለት ነው መንገድ አሳየኝ ብለው፣ መንገዱንም እኛ አናውቅም፣ ጠፍተን ጫባራ ጩርጩራ ተራራ ላይ ነን ያለነውና እደውልልሃለሁ። ቀጣይ እሑድ አብረን ነው የምንሄደው። ትንሽ ቆያለሁ፣ አብረን እንሄዳለን። ቻው። እሺ ቻው። ሄሎ ኧረ አንቺ ፍሪክ ስጠፋ አትፈልጊኝማ? አልፈልግም። አንተ ባለፈው ደውዬልህ እዛ ሄድኩ ምናምን አልክ። ሜቢ ከተመለስክ ብዬ እኮ ጫባራ። ኧረ እዛው ነኝ ብራዘር። እስካሁን? አዎ የወሰደን ዝሆን ግብር ተጨምሮብኛል፣ ባመጣሁት ሂሳብ አልመልሳችሁም፣ ጨምሩ 1000 ብር ጨምሩ ብሎን በቃ እዛ ነን ያለነው። ኧረ ጉዳዩንም እኛ ከፈለ ወዳለው ምክር ቤት ወሰደን። የጉንዳኖች ምክር ቤት ጉዳዩን ተነጋግረው እስኪያሳውቁ 1 ሳምንት ይፈጃልና በቃ ከአንድ ሳምንት በኋላ እኔ ደውልልህና ቸርች እንሄዳለን አብረን ማለት ነው።
እሺ እሺ ታውቂያለሽ። እኔ እደውልልሃለሁ፣ አንተ አትጨና፣ አብረን እንሄዳለን። ኧረ ችግር የለውም። እሺ ሄሎ ወይ አባቴ። እሺ ባለፈው አንሄድም ምናምን አልተመቸኝም ትላለሽ። አሁን አንሄድም ቸርች ይኸውልህ በቀደም ለታ ከጨባራ ስመለስ የተፈጠረውን አልተወኩሽማ። በደንብ አዳምጪኝ። ስንመለስ መንገዱ ጠፋብን። የሆነ ማንኩራኩር ጫካ ውስጥ አገኘንና ቼክ አደረግነው። ይሰራ ነበረ ማለት ነው። ተተኮሰ። ተነሳንን። አሁን ማርስ ላይ ነኝ ያለሁት ከኤሌኖቹ ጋር። በቃ እዛ የሚገርም ህብረት ነው ያለው። በቃ የሚገርም ፋይር አላቸው። እዛ ነኝ ያለሁት። እንደውም አንዱን ኤሌን አናግረው ማለቱ መሰለ። በኤሌንኛ አንድ ሳምንት ሳይቆይ አይመለስም። አንድ ሳምንት ይቆያል እዚህ ማለት ነው። አዎ ይሄ ሁሉ ቸርች ለመሄድ ነው። እኔ ቸርች መሄድ እፈልጋለሁ። በቃ ቀጣይ እሑድ ለመጨረሻ ነው። በቃ እንሄዳለን። እንደዚህ ምን መልእክት ነው? አንዳንድ ሰዎች ቸርች እንሄድ ሲባል ለጌታ መሄድ ነው የሚመስለው። በቃ እሱ ሲሄድ ለጌታ የሆነ ነገር ይጨመራል። ከእሱ ሲቀር ደግሞ ለጌታ ማን አለ? ቸርች የምትሄደው እኮ ለራስህ ነው። ስለዚህ ይህን ነገር ተጠንቀቁ። ቸርች ላለማሄድ ሰበብ አታምጡ። የትኛውንም ነገር ከእግዚአብሔር የሚበልጥ ነገር የለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።